የአሜሪካ ጦር በኢራን የባህር ዳርቻዎች ላይ የባህር ላይ ወረራ ለማድረግ እየተዘጋጀ ነው። በሚሊዮን የሚቆጠሩ አሜሪካውያን የትራምፕን አስተዳደር ለመጣልና ፖሊሲዎቹን ለመቃወም ከዚህ ቀደም ባልታየ መልኩ ወደ አደባባይ እየወጡ ነው። አዲሱ የኢራን መሪም ለጦር ሰራዊቱ አጠቃላይ ክተት አውጇል። የመቋቋም ኢኮኖሚ እንዲነቃቃም ወስነዋል። ጦርነቱ በወኪል የሚካሄድ ቀጠናዊ ጦርነትም ሆኗል። ኢራን ከሩሲያ ዘመናዊ መሳሪያዎችን እንደተቀበለች የሚገልጽ መረጃም ወጥቷል። እስራኤልና አሜሪካ በጥቂት ቀናት ውስጥ የሚያልቅ ፈጣን የአየር ዘመቻ ብቻ ይሆናል ብለው ካሰቡት ወታደራዊ ኦፕሬሽን መጀመሪያ አንድ ወር ሙሉ ካለፈ በኋላ ምን እየተከሰተ ነው? አሁን ላይ ያለው የምድር ላይ ውጊያ በፍጥነት እየተስፋፋና ከሁለት በላይ በሆኑ ግንባሮች እየተፋፋመ ያለ ሰፊ ቀጠናዊ ጦርነት ሆኗል። የአሜሪካ ወታደራዊ እዝ ከጊዜ ወደ ጊዜ በአየር ድብደባ ብቻ የመወሰን አቅሙን እንዳጣ ተረድቷል። ፔንታጎንም ትክክለኛ እቅዶችን ማዘጋጀት ጀምሯል። ለተወሰነ የምድር ላይ ኦፕሬሽን የእነዚህን እንቅስቃሴዎች ዓላማ የቀድሞ ጦርነት ኪሳራዎችን የሚደግም አጠቃላይ ወረራ ለማድረግ ሳይሆን ስትራቴጂካዊ ግቦችንና ወሳኝ የኢኮኖሚ ማዕከላትን ለመምታትና ለማክሸፍ ልዩ ኃይሎችን በመጠቀም የሚከናወን ነው። ኢራን ቀድሞውኑ ጥቃትን ለመከላከል በውስብስብ ተራራማ ቦታዎች ውስጥ በጣም ጠንካራ ምሽጎችን ገንብታለች። ማንኛውም የአሜሪካ ጦር በኢራን የባህር ዳርቻዎች ላይ ወረራ ወይም ኦፕሬሽን ማካሄድ እንዲችል የሆርሙዝ የባህር ወሽመጥን ከፈንጂዎች መረብ መጠበቅ እጅግ አስፈላጊ ነው። ይህ መረብ ለባህር ጉዞና ለጦር ኃይሎች ቀጥተኛ ስጋት ነው። የአደጋ መከላከያውም ለተወሰኑ መርከቦች ብቻ ተሰጥቷል። ከነዚህም መካከል ዋነኛዋ የእንግሊዝ መርከብ ናት። መርከቧ ፈንጂዎችን በራስ ሰር ለመለየትና ለማጥፋት የሚያስችሉ ዘመናዊ ድሮኖችን የታጠቀች ናት። እነዚህ ቀጣይነት ያላቸው የባህር ላይ እንቅስቃሴዎች አስፈላጊ የሆኑ ወታደራዊ ክፍሎችን ከሌሎች አካባቢዎች ስበዋል። ይህም የምዕራባውያን ጥምረት እያጋጠመው ያለውን ስትራቴጂካዊ ጫና ያሳያል። ለባህር ላይ ወረራ መዘጋጀት ማለት ለዓለም አቀፍ የንግድ እንቅስቃሴ ቀጥተኛ ስጋትና ለዓለም ኢኮኖሚ ተጨማሪ ውጥረትና ስቃይ ማለት ነው። ይህም በዓለም ዙሪያ በአሜሪካ፣ በአውሮፓና በእስራኤል ጎዳናዎች ላይ በፍጥነት በህዝባዊ ቁጣ ተተርጉሟል። በሚሊዮኖች የሚቆጠሩ ሰዎች በታላላቅ ሰልፎች ላይ ወጥተዋል። ኖኪንግስ በሚል ስያሜ በበርካታ የአሜሪካ ከተሞች በሚሊዮን የሚቆጠር የግብር ገንዘባቸው በሀገር ውስጥ ኢኮኖሚና አገልግሎት ፋንታ ለጦርነት መባከኑን ይቃወማሉ። በዚህ ሰዓት በኢራን ያለው አዲሱ ጠቅላይ መሪ ሙጅተባ ካሚኒ ባስተላለፉት መልእክት የመቋቋም ኢኮኖሚ በመጠናከር እንደሚቀጥል አረጋግጠዋል። ይህ እቅድ የኢራንን ወታደራዊ ማሽን ሲቪሎች ከሚሰቃዩበት የኢኮኖሚ ጫና ሙሉ በሙሉ ለመለየት ያለመ ነው። የጦርነት ጥረቱን የገንዘብ ድጋፍ ቀጣይነት ለማረጋገጥና በአሜሪካና በእስራኤል ጥምረት ጦር ላይ ጉዳት የሚያደርሱ ጥቃቶችን ለመሰንዘር እንዲሁም የውጭውን ዓለም ስቃይ ለመጨመር ነው። ለተወሰነ የምድር ወረራ ዝግጅቱ እየተፋፋመ ባለበት ወቅት በሩሲያና በኢራን መካከል ዘመናዊ ወታደራዊ ቴክኖሎጂን ለማስተላለፍ ንቁ ድርድር እየተደረገ መሆኑን የሚያሳዩ አዳዲስ መረጃዎችም እየወጡ ይገኛሉ። ይህም በሌሎች የጦር አውድማዎች ተሻሽሎ የተሞከሩና ዘመናዊ የአሰሳ ስርዓቶች የተገጠመላቸውን የጥቃት ድሮኖች ርክክብን ያካትታል። የአሜሪካ ጦር ወደ ምድር ለመውረድ ከወሰነ እንዲጠብቋቸው ነው። ይህም ግጭቱን ወደ ረዥም የድካም ጦርነት ደረጃ ይገፋዋል። ምክንያቱም በዚህ መልኩ በመካከለኛው ምስራቅ ያሉ የኃይል አስተላለፎችንና ወታደራዊ አቅሞችን በድጋሚ የሚቀርጽ በወኪል የሚካሄድ ቀጠናዊ ጦርነት ይሆናል። እዚህ ላይ በርካታ ጥያቄዎች ይነሳሉ። ፔንታጎንስ ለምንድነው አሁን ላይ ለምድር ኦፕሬሽን የሚዘጋጀው? እንደ ኢስፋሃንና ካርጅ ደሴት ያሉ ምሽጎችንስ እንዴት ሊወራ አሰበ? እነዚህ ኃይሎች በባህር ፈንጂዎች መካከልስ እንዴት ይወርዳሉ? ብሪታንያ በእርግጥስ የሆርሙዝ ወሽመጥን ለመጠበቅ ከጀርመን መርከብ ተበድራለች። በሚሊዮን የሚቆጠሩ አሜሪካውያን አስደንጋጭ በሆነ መልኩ ወጥተው በድንገት ጦርነቱ እንዲቆም
እንዲጠይቁ ያደረጋቸው ነገርስ ምንድነው? ኢራናውያንስ እስካሁን ለምን አልወጡም? ኢራንስ ይህን ሁሉ ከየት ነው የምትደግፈው? የመቋቋም ኢኮኖሚስ በህዝቡ ኪሳራ ወታደራዊ ኃይልን እንዴት ይጠብቃል? ይህስ ለሚመጣው ነገር ምን ትርጉም አለው? በጣም አደገኛው ነገር ደግሞ አሜሪካ ወታደሮቿን ወደ ምድር ወስና ብታወርድ በአሁኑ ጊዜ በኢራን ካሉት በበለጠ ዘመናዊ ከሆኑት የሩሲያ ድሮኖች ፊት ለፊት ሊቆሙ ይችላሉ የሚለው ነው። ኢራንስ ወረራው ከመከሰቱ በፊት እነዚህን ድሮኖች በእርግጥ ትረከባለች?